ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሰኔ 19 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርባለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር በማድረግ መረጃዎቻችንን መከታተል ስለምትጀምሩ ምስጋናችንን እናቀርባለን። ወደ መጀመሪያው ሰበር በተለይም ለአዲስ ምንጭ ወደ ደረሰው ስንሸጋገር ለሰላም የተዘረጋው እጅ ባይታጠፍም ሰላማዊና ሕጋዊ አማራጮችን ሁሉ ወደ ጎን በማለት ለባዕዳን በመላላክ ሀገርን ለማፍረስ ማህበረሰባዊ ሰላምን ለማደፍረስ በሚንቀሳቀሱ የጥፋት ኃይሎች ላይ ግን እየተወሰደ ያለው ጠንካራ ወታደራዊ እርምጃ ቀጥሏል። በዚህም በቄለም ወለጋ ዞን ጋዎ ቄቤ ወረዳ ውስጥ ሲንቀሳቀስ በነበረው ሰላም ጠሉ የኦነግ ሸኔ ቡድን ላይ ጀግናው የሀገር መከላከያ ሰራዊት ከዞኑ የጸጥታ አካላትና ከማህበረሰቡ ጋር በመቀናጀት በወሰደው የተጠና ወታደራዊ ኦፕሬሽን 13 የዘራፊው ቡድን አባላት ሲደመሰሱ 4ቱ በቁጥጥር ስር መዋላቸውን ከዞኑ የአስተዳደርና ጸጥታ ጽሕፈት ቤት ያገኘነው አስተማማኝ መረጃ ያረጋግጣል። ዘራፊ ቡድኑ በማህበረሰቡ በመገለሉና በመጠላቱ እንዲሁም በተከታታይ በደረሰበት ጠንካራ ምት በመፍረክረኩ በየጥሻው የተሽለኮለከ የዝርፊያ አምሩን ለማሳካት ቢሞክርም የጋራ ጥምር ኃይሉ ሁምነ ወሎ የሚባለው ማለት ነው እግር በእግር በመከታተል የህዝቡን ሰላምና ወጥቶ የመግባት ዋስትና እያረጋገጠ መሆኑን ነው የመረጃ ምንጮቻችን ያረጋገጡት። በተጨማሪም የተማረኩት ሰላም ጠል የዘራፊው ቡድን አባላት በብርቱ ክንድ ተደቁሰው እጅ ከሰጡ በኋላ በወረዳው አንዳንድ አካባቢዎች ያሉ የከተማ ሴል አባሎቻቸውን በማጋለጣቸውና ጠቃሚ የሰነድ መረጃ በተማረኩበት ወቅት ከወታደራዊ ቁሳቁሶች መካከል በመገኘቱ አስፈላጊው የሕግ የበላይነትን የማረጋገጥ ሥራ መከናወኑን በተለይ የአዲስ ምንጭ የመረጃ ምንጮች አረጋግጠዋል። ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ 5ኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍሎ የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ጀግና የሀገር መከላከያ ሰራዊት ከክልሉ የጸጥታ አካላት ጋር በመቀናጀት ባካሄደው ኦፕሬሽን የጽንፈኛ ቡድኑ አመራርና አባላት እጅ ሰጥተዋል። የ6ኛ ስኮር በተሰማራበት ምስራቅ ጎጃም ዞን ባሶ ሊበን ወረዳ ራሱን የምኒልክ ዕዝ 206ኛ ኮር 34ኛ ክፍለ ጦር አብራጀት ብርጌድ ብሎ የሚጠራው የብርጌዱ አዛዥና ዘመቻ ኃላፊውን ጨምሮ 21 አባላቶቹ ከነሙሉ ትጥቃቸው ለጀግና የሀገር መከላከያ ሰራዊት እጃቸውን መስጠታቸውንም ዘግበ እንደነበር ይታወሳል። እጃቸውን በሰላም ከሰጡት መካከል የብርጌዱ አዛዥ ደህናሰው ሙሉቀንና የብርጌዱ ዘመቻ ኃላፊ መዝናቸው ኃይሌ በተሳሳተ የፖለቲካ ሻጥር ወደ ትግሉ ስንቀላቀል የአማራን ሕዝብ ጥያቄ ለማስመለስ በሚል እሳቤ ቢሆንም አካሄዳችን ስህተት ነበር፣ በዚህም ተጸጽተናል ብለዋል። ክቡራትና ክቡራን ቪዲዮ አሁን ደርሶናል፣ አብረን እንከታተል። ደህናሰው ሙሉቀን እባላለሁ። አብራጅት ብርጌድ ጦር አዛዥ ነኝ። የትግል ህይወታችን በጣም አስከፊና ብዙ ቻሌንጆች ነበሩ። ያን ሁላ ተቋቁመን እዚህ ደርሰናል፣ በህይወት አለን። ለቀጣይ ግን አንደኛ አሁን ትግሉ ያለበት ሁኔታ ብዙም ስለማይመች አንደኛ ወደ ሌላ አቅጣጫ የወጣንለት ዓላማ መጀመሪያ አማራ ህዝብ እናድናለን ብለን ነው። ቀጥሎም አማራ ህዝብ እናድናለን ስል አሁን ላይ ያለው ግን ትግሉ ላይ ያለው እውነታ ስትረዳ
ወደ ሌላ አቅጣጫ ሄዷል። ለምሳሌ መሬቶች ቀደም ወልቃይት የኛ ነው ስንል ነበረ፣ ሁመራ የኛ ነው ስንል ነበር። አቅጣጫችን የበላዮች አመራር ይሄ ስለሆነ መሬትን የመውረር አንድ ላይ ከጽምዶ ጋር አንድ ላይ ቁርኝት ፈጥረው የሁመራን መሬት የወልቃይት መሬት አሳልፈው ለህዋት ሊሰጡ ስለሆነ እኛም ይኸው የአማራ ህዝብ ለማዳን የወጣ መጀመሪያው አላማው ሲሰጥ ግን በቃ አንደኛ የአማራ ህዝብ ነፃ እናወጣለን ብለን የአማራ ህዝብ እያሰቃየን ነው። በቆላማ አካባቢዎች እየታፈኑ እየታገቱ ነው፣ እየተሰረቁ ነው። ብዙ የምናያቸው አሁን ቀጠናችን ላይ የነበሩት አሉ። ይኸው የራሳችን ሰው በምንለው ነፃ እናወጣለን በምንለው ሰው ያወጣል በምንለው እየታገቱን ያሉ ህዝባችን ታግቶ 1 ሚሊዮን 2 ሚሊዮን ክፈል ይባላል። ያም የሆነ በማን ነው? በራሳችን ፋኖ ነው በምንለው በጓደኞቻችን ነው። ይህን አቁሙ አይሆንም ስንል አመራር እጅ ስላለበት በቃ እኛን አሳደደ። በቃ ሌላ ለመግደል ሙከራ አረገ፣ ብዙ ነገርም አረገ፣ ግን አይሳካለትም። እኛ ህዝባችን ነፃ እናወጣለን ብለን ይወጣል። ስለዚህ ደግሞ ቀጣይ አሁን እዚህ ያለው ሁኔታ ስላልተመቸን ከመንግስት ጋር ሆነን ህዝባችን ነፃ እናወጣለን። ከቆየንበት ሁኔታ ብዙ ነገሮች ተምረናል። ወጣትነታችንን ከንቱ አስቀርቶናል። እንደገና የማይተካ እድሜያችንን በቃ በማይረባ ጊዜ አሳልፈናል። 3 ዓመት ሆነን ድፍን 3 ዓመት ግን ወረዳ መቆጣጠር አልቻለም። መጀመሪያ ትግሉ የተነሳ ከክልል ነው። ከክልል ወደ ወረዳ ሄደ። ከወረዳ ደግሞ ወደ ቀበሌ ነው ሄደ። ከቀበሌ ደግሞ ወደ ጎጥ ነው ሄደ። ስለዚህ አሁን ላይ ያለበት ሁኔታ ፋኖ በጣም አስከፊ ነው፣ ወድቋል። ለወንድሞቻችን ቀሪ ወንድሞቻችን አሉ ይኸው ገብቷቸውም ሳይገባቸውም አሁን ላይ ያሉ አሉ፣ 2 ልብ ሆነ ያሉ አሉ። እነሱም እንደሚመጡ ተስፋለን። ኑ ነው የምላቸው። በዛ አጋጣሚነት ኑ የአማራ ህዝብ ነፃ እናውጣ። በቃ በንግግር ጥያቄያችን ጥያቄ ያለ እውነት ነው። የአማራ ህዝብ ጥያቄ ያለው ጥያቄያችንን ደግሞ ተንግዲህ በንግግር በመድረክ ምን ጠይቅ ይሆናል። የደቡብ እዝ 1 ሬጅመንት በሰሜን ወሎ ዞን ሀብሩ ወረዳ ለጥፋት ተልዕኮ የተሰማሩ የጽንፈኛ ቡድኖች ላይ በወሰደው የተጠናከረ እርምጃ በሰላም ጠሉ ቡድን ላይ ከፍተኛ ሰብአዊ ኪሳራ በማድረስ በርካታ የጦር መሳሪያዎችንና ቁሳቁሶችን መማረክ መቻሉን አንድ የመረጃ መኮንን ተናግረዋል። ሰራዊቱ የህዝብን ሰላማዊ እንቅስቃሴ ለማረጋገጥ እያደረገ በሚገኘው ጠንካራ ስምሪት ጽንፈኛ ቡድኑ ሲጠቀምባቸው የነበሩ በርካታ ቁሳቁሶች፣ የተለያዩ አይነት መሳሪያዎችንና ተተኳሾችን እንዲሁም ንብረቶችን በቁጥጥር ስር መዋላቸው ተገልጿል። ሻምበል ከሪም ጸሪቅ በበኩላቸው በሬጅመንቱ የተቀናጀ ምት እየተወሰደባቸው በሚገኘው የተጠናከረ እርምጃ ቡድኑ የማድረግ አቅሙ እየተዳከመ ይገኛል ሲሉ ገልጸዋል። አስደሳች ሰበር መረጃ አለን። በርካታ ታጣቂዎች የሰላም አማራጭን ተቀብለው መግባታቸውን የአዊ ብሔረሰብ አስተዳደር ሰላምና ጸጥታ መምሪያ ገልጿል። ታጥቀው በጫካ ሲንቀሳቀሱ ከነበሩት ውስጥ በዳንግላ ወረዳ ጤና ጽሕፈት ቤት የጤና ባለሙያ የነበረውና በታጣቂዎች አደረጃጀት ስያሜ የቢትወደድ መንገሻ ጀንበሬ ብርጌድ የጽሕፈት ቤት ኃላፊ የነበረው አወቀ ባዬ ወደ ትግል የወጣው መስከረም 16 2018 መሆኑን ተናግሯል። የሰላም አማራጭን የመረጠው ትግሉ ዓላማ የሌለው በመሆኑ ግለሰቦችን ወደ ማጥቃት እንዲሁም እርስ በእርስ መጠቃቃት ውስጥ በመገባቱና መንግስት የሰላም አማራጭን በተደጋጋሚ በማሳየቱ እንደሆነ ተናግሯል። የመንግስትን የሰላም ጥሪ ተቀብሎ ከገባ በኋላ የተለያዩ የታድሶ ስልጠናዎችን በመውሰድ ወደ ቀደመ የመንግስት ስራው መመለሱንም ተናግሯል። ለዚህም መንግስት ወደ ሰፊ በመሆን ታጣቂ የነበሩትን ልዩ ውሳኔ ወስኖ ወደ ስራቸው እንዲመለሱ በማድረጉ ምስጋናውን አቅርቧል። ታጥቆ ጫካ ላይ መንቀሳቀስ ለአካባቢው ሰላም ምንም ፋይዳ የለውም፣ በትጥቅ የሚፈታ ችግር የለም ያለው አቶ አወቀ ባዬ ወደ ሰላም መመለሳቸው ከራሳቸው አልፈው ለአካባቢያቸውና ለዞኑ እንዲሁም ለክልሉ ፋይዳው የጎላ መሆኑን አስምሮበታል። አሁንም በጫካ የሚንቀሳቀሱ ታጣቂዎች መንግስት የሚያቀርበውን የሰላም አማራጭና ጥሪ ተጠቅመው እንዲመለሱም አሳስቧል። የአዊ ብሔረሰብ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ ጌታቸው ቢሻው በብሔረሰብ አስተዳደሩ በያዝነው የ2018 ማጠናቀቂያ ላይ በጫካ ሲንቀሳቀሱ የነበሩ በርካታ ታጣቂዎች የሰላም አማራጭን ተቀብለው የገቡበት
ልዩ ዓመት ነው ብለዋል። የሰላም አማራጭ የተቀበሉ የቀድሞ ታጣቂዎች የአካባቢው የሰላምና የልማት አቅም እንዲሆኑ የሚያስችሉ ተግባራትም በመከናወን ላይ መሆናቸውን አንስተዋል። ቀድሞው የመንግስት ሰራተኛ የነበሩ የቀድሞ ታጣቂዎች የታድሶ ስልጠና ወስደው ወደ መንግስት ስራቸው መመለሳቸውን ያነሱት ኃላፊው ቀሪዎቹ በተለያዩ የአካባቢው ጸጋዎች የስራ ዕድል እየተመቻቸላቸው መሆኑንም አስምረውበታል። ካለፉት 3 ዓመታት ወዲህ በክልሉ እየተደረገ ያለው የእርስ በርስ ግጭት የክልሉን ሕዝብ በሁሉም ዘርፍ ከማዳከም ያለፈ ያመጣው ለውጥ ያለመኖሩን በመገንዘብ ሌሎች ታጣቂዎችም የሰላምን መንገድ እንዲመርጡ ጥሪያቸውን አስተላልፈዋል። ለኢትዮጵያም ለቀጠናውም ለዓለምም የሰላም ጠንቅና ስጋት በሆነው የህወሓት ጉጅሌ ቡድን ላይ ነገሮች እየከረሩ የመውጫ ቀዳዳውም እየጠበበ ሄዷል። በዛሬው ዕለት የአሜሪካ የውጭ ጉዳይ መስሪያ ቤት ያወጣው ስልታዊ ማስጠንቀቂያ ነው የተባለ መግለጫም ይህንኑ የወያኔን የህቅታ ገመድ የሚያጠብቅ ነው ተብሎለታል። የአሜሪካ የውጭ ጉዳይ መስሪያ ቤትን አጠር ያለ መግለጫ ወደ አማርኛ መልሰን ቀጥሎ ባለው መልኩ አቅርበነዋል። ዩናይትድ ስቴትስ በትግራይ ውስጥ ያለውን የፖለቲካና የሰብአዊነት ሁኔታ መከታተሏን ቀጥላለች። የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካዊ ውይይት ውስጥ መሳተፋቸውና የጥላቻ ማቆም ስምምነት ሙሉ በሙሉ ተግባራዊ ማድረግ እጅግ አስፈላጊ ነው። የሰላም ሂደቶችን በማናለብኝነት የሚያናጋው የህወሓት አመራሮች የአፍሪካ ህብረት ውይይትን ለማበረታታት ከሚደረገው ጥረት ጋር በአስቸኳይ መተባበር አለባቸው። ዩናይትድ ስቴትስ በትግራይ ውስጥ ወሳኝ የህይወት አድን የሰብአዊ እርዳታ እንዲሰጥ ትደግፋለች። እናም በክልሉ ውስጥ የረጅም ጊዜ መረጋጋትና የድጋፍ ፈላጊ ማህበረሰቦች ከአስቸኳይ ጊዜ እርዳታ ወደ ረጅም ጊዜ በራስ መተማመን በአካባቢው ባለቤትነት የተያዘ አቅምና የተጠናከረ የመቋቋም አቅም እንዲሸጋገሩ መረጋገጥ ያስፈልጋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ወደፊት በትግራይ በሚያደርጉት ጉብኝት ከአካባቢው መሪዎችና ከሰብአዊነት አስፈጻሚዎች ጋር ለመነጋገር በጉጉት ይጠብቃል ይላል መግለጫው። ክቡራትና ክቡራን፣ ምንም እንኳ ዓለም ለዚህ የዋልጌዎች ስብስብ የሆነ የወያኔ ጉጅሌ ቡድን ያልተቋረጠ የሰላም ጥሪ ብታቀርብም ያለ ሁከት የማይኖረው ትህነግ በማናለብኝነቱ መቀጠሉን ቀጣዩ የቢቢሲ ዘገባ አመላካች ነው። ቀጥሎ ባለው መልኩ አቅርበነዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ ስራ የመለሰው የትግራይ ክልል ምክር ቤት በህገወጥ መንገድ የተቋቋመው ማለት ነው የግዳጅ ወታደራዊ አገልግሎትንና በሞት የሚያስቀጡ ድንጋጌዎችን የያዘው አዋጅ ተግባራዊ እንዲሆን ትዕዛዝ አስተላለፈ ይላል የቢቢሲ ዘገባ። ከ6 ዓመት በፊት በተደረገውና የፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው የክልሉ ምክር ቤት የትግራይ ህዝብ ህልውናና ደህንነት እንዲረጋገጥ በሚል የወጣውን አዋጅ ያጸደቀው ግንቦት ላይ እንደነበር ይታወሳል። የህወሓት ሊቀመንበር አድርገው ራሳቸውን የሾሙት ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ካቢኔ ኃላፊዎችም ስለ አዋጁ ለፍትህና ጸጥታ አካላት ስልጠና ሲሰጡ ቆይተዋል። አዋጁ እስካሁን በክልሉ ነጋሪት ጋዜጣ ባይታተምም እንዲሁም የክልሉ ነጋሪት ጋዜጣ በፌዴራልም ሆነ በየትኛውም መንገድ ባይታወቅም ወደ ስራ የተመለሰው ምክር ቤት አፈ ጉባኤ ምህረት በርሃ የተባሉት በትላንትናው ዕለት ለክልሉ ፍትህ ቢሮ በጻፉት ደብዳቤ ህጉ ተግባራዊ መሆን እንዲጀምር መመሪያ ሰጥተዋል። የትግራይ ክልል ከፍተኛ ፍርድ ቤትና የፖሊስ ኮሚሽንም በግልባጭ ተጠቅሰዋል። አፈ ጉባኤዋ በደብዳቤያቸው በባለፈው ጉባኤያችን የጸደቀው 46 ገጽ የያዘ የህዝብ ትግራይ ህልውናና ደህንነት አዋጅ በነጋሪት ጋዜጣ እስኪታተም ድረስ በጊዜያዊነት እየሰራችሁበት እንድትቆዩ እናሳስባለን ሲሉ አስጠንቅቀዋል። የክልሉ ምክር ቤት ተግባራዊ እንዲሆን የወሰነው ይህ አዋጅ ከክልሉ ፖለቲከኞችና ዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች እንዲሁም ከሌሎች አሜሪካና የአውሮፓ ሀገራት ከፍተኛ ተቃውሞ ደርሶበታል። ሂውማን ራይትስ ዎች ማክሰኞ ሰኔ 16 ቀን ባወጣው መግለጫ ህጉን እጅግ ጨቋኝ ሲል ገልጾታል። አዋጁ የትግራይ ክልል ባለስልጣናት ሰዎችን ለወታደራዊ አገልግሎት የሚያስገድዱበትና ተቃዋሚዎችን ለመቅጣት የሚያስችል ሰፊ ስልጣን የሚሰጥ እንደሆነ ገልጿል። አዋጁ ግልጽ ያልሆነና እጅግ የሰፋ ቋንቋ መጠቀሙን የገለጸው ዓለም አቀፉ የሰብአዊ መብቶች ተቋም ለተለያዩ ጥፋቶች እስራትንና የሞት ቅጣትን ደንግጓል ብሏል። በአዋጁ ላይ እስከ ሞት ድረስ የሚያስቀጡ ከሰፈሩት የወንጀል ድርጊቶች አንዱ በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ነው።
ከጠላት ጋር መተባበርና የምስጢር ማሽሎክ እንዲሁም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ እስከ ሞት የሚያደርስ ቅጣትም ያስፈርዳሉ። በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆች ለጠላት መመልመልና የትግራይ ጦር እንዲከዱ ማነሳሳትም እስከ ሞት ድረስ ከሚያስቀጡ ጥፋቶች መካከል ነው ተብሎ ተጠቅሷል። በተጨማሪም አዋጁ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ደንግጓል። ይህንን ለማድረግ ፈቃደኛ ያልሆነ ግለሰብ ከ10 ሺህ ብር እስከ 50 ሺህ ብር ተቀጥቶ ግዴታውን ግን እንዲፈጽም እንደሚያደርግ በሕጉ ላይ ተቀምጧል። አዋጁ ወደ ኋላ ተመልሶ የትግራይ ጦርነት ከተጀመረበት ከጥቅምት 24 2013 አንስቶ በተፈጸሙ ድርጊቶች ላይ ጭምር ተግባራዊ እንደሚሆን መገለጹም መሰረታዊ የሕግ አወጣጥ መርህን ይጥሳል የሚል ትችት የተነሳበት ሲሆን ብዙዎችን በአግራሞት ፈገግ ያሰኘና የነውረኛ ቡድን ማንነት ያጋለጠ ተብሎለታል። በህወሓት ሊቀመንበር አቶ ደብረጽዮን አማካይነት የክልሉ ምክትል ፕሬዝዳንት ሆነው የተሾሙት አማኑኤል አሰፋ ግን ከሰሞኑ ስለ አዋጁ በተሰጠው ስልጠና ላይ ባደረጉት ንግግር ህጉ ገና በሂደት ላይ ያለ የማጠልሰስ ዘመቻ ተከፍቶበታል ሲሉ ወቀሳቸውን አቅርበዋል። የአዋጁ ድንጋጌዎች መታየት ያለባቸው በመደበኛ ሁኔታ ውስጥ እንዳልሆነ የተናገሩት አማኑኤል መታየትና መተርጎም ያለበት በተጨባጭ የህልውና አደጋ ውስጥ ያለን ህዝብ ለማዳን ከሚደረገው ትግል አንጻር ነው ማለታቸው እጅጉን ብዙዎችን ያስገረመ ሆኖ አልፏል። ለ2 ዓመት በትግራይ ለተካሄደው ጦርነት ምክንያት ከነበሩ ጉዳዮች አንዱ የነበረውና ጦርነቱን ባስቆመው የፕሪቶሪያ ተቀባይነቱን ባጣው ምርጫ ተመስርቶ የነበረውን የክልሉ ምክር ቤት ጊዜያዊ መንግስቱን ተክቶ ስልጣን ከያዘ በኋላ ማለትም በመፈንቅለ መንግስት ስልጣን መያዙ ከተረጋገጠ በኋላ በክልሉ ውጥረት ተፈጥሮ ቆይቷል። በህወሓት የሚመራው አስተዳደር በፌዴራል መንግስቱ የተሾሙትን የጊዜያዊ አስተዳደሩ ፕሬዝዳንት ከስልጣን ካነሳ በኋላ በክልሉ ውስጥ ሌላ ዙር ሊከሰት ይችላል የሚል የጦርነት ስጋት እንዳጃበበ ቀጥሏል። የፌዴራል መንግስቱና ህወሓት ጦርነት ለመጀመር በመዘጋጀት እየተካሰሱ ነው በሚባልበት በዚህ ወቅት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በስፋት እየተካሄደ ለዚህም እናቶችና መላው ትግራይ በስጋት እየተናጠ ይገኛል። በዓመታዊው የብሔራዊ ደህንነት ኮንፈረንስ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ክቡር ጄኔራል አለምሸት ደግፌ ጽንፈኛው ልሂቅ ከየትኛውም ብሔር ይምጣ ከራሱ የስልጣን ፍላጎቶች ለሀገር ሉዓላዊነት ክብር አይሰጥም ሲሉ የገለጹበት ወሳኝ መልእክት ደርሶናል። ቀጥሎ አቅርበነዋል። ሀገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለግኩ ማላረጋት ኢትዮጵያ ለእኔ አጠቅመኝም፣ ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከዛ ጋር ተያይዞ ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከዛም አልፎ ከሱዳን ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። በሚያሳዝን ደረጃ ባለፈው ጊዜ የተካሄደው ጦርነት ሳይበቃ አሁንም የትግራይን ወጣቶች
ወደ ጦርነት ለመማገድ እየተዘጋጀ ነው ያለው። ከዛ ባሻገር በአንድ በኩል ኢትዮጵያዊ ነን ለኢትዮጵያ እናስባለን የሚሉትም አክራሪ የአማራ ናሽናሊስቶች ፋኖ በሚባል የሚጠሩት እነዚህም ከአገሪቷ ብሔራዊ ፍላጎት ውጪ ከሌሎች የውጭ ኃይሎች ጋር እየተጣመሩና በፍጹም በዓላማ ከማይገናኙት ከቲፒኤልኤፍ አክራሪ አመራር ጋር ጭምር እየተቀናጁ ኢቭን ኢትዮጵያን ኦሮሚያን ከኢትዮጵያ ለመነጠል ከሚታገለው የሸኔ ከሚባለው የሆነ ክንፍ ጋር ጭምር እየተቀናጁ የሚሰሩበት ሁኔታ ነው እየታየ ያለው። ምንም ይሁን ምን በየትኛው አቅጣጫ እኛን ወደ ስልጣን የሚያመጣ ከሆነ ድረስ ኢትዮጵያ ፈርሳም ተበትናም ቢሆን እንደርስ ብንሄድበታለን የሚል አካሄድ ውስጥ ነው እየገቡ ያሉት። የተስፋ መቁረጥ እና የኢትዮጵያ ሁኔታ ወይም ደግሞ የኢትዮጵያ ልሂቃን ሊባሉ የሚችሉ ሰዎች የሚያደርሱት ልሂቃን ሲባል አክራሪ ልሂቃኑ እያደረሱ ያሉት በደል ቀላል የሚባል አይደለም። ትውልዶች ዋጋ እየከፈሉ ነው ኢትዮጵያን ያቆዩት። የሩቁን ትተን ባለፉት 50 እና 60 ዓመታት ብቻ እንኳን ብናይ ከውስጥም ከውጭም በተቀናጀ እንቅስቃሴ ኢትዮጵያውያን ብዙ ችግር ነው ያሳለፉት። ብዙ ወጣቶች ህይወት ከፍለዋል። ብዙ ወጣቶች አካላቸውን አጉለዋል። ዛሬም ግን ያ ዑደት እያቆመ አይደለም። አገሪቷ በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃል። ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካልያዝኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ አገር እንድትደማ እየተደረገ የቆየንበት ሁኔታ ነው ያለው። አገር እንደ ሀገር እንዳይቀጥል ተቋማት ተጠናክረው እንዳይሄዱ የደረሰው በደል ቀላል አይደለም። እነሱ ወደ ስልጣን ሲመጡ ኢትዮጵያ፣ እነሱ ከስልጣን ሲወርዱ ደግሞ የማትፈለግ ኢትዮጵያ እየሆነች ስለሆነም ለውጭ ጠላት በሚያጋልጠን ደረጃ ውስጣችን እያዳከምን የሄድንበት ሁኔታ ነው ያለው። እንግዲህ ይሄ ሁሉ በደል የሚፈጸመው ግን በዚሁ በአገር ልጆች ነው። ችግሮቹ በሰላም የማይፈቱ ሆነው አይደለም። ግን አክራሪ አቋም በመያዝ ለውይይት እና ለመግባባት እድል ከመስጠት ይልቅ ለንትርክ እና በነፍጥ የመፈታተሽ ጉዳይ ስለሆነ ይሄ ደግሞ ከቆየው አካሄድ ጀምሮ ተያይዞ የመጣ ስለሆነ ትውልድ ዋጋ እየከፈለበት አገር እየደማ ከእድገት ወደ ኋላ እየቀረን ህዝቦቻችን ከድህነት ወጥተው ልክ ሌላው ዓለም እንደደረሰበት በሰላምና በተመቻቸ በተደላደለ ሁኔታ መኖር ሲችሉ ግን ቁልቁል እየሄድን ወይም ደግሞ ባለንበት እየቆምን የምናዘግምበት ሁኔታ ነው እየተፈጠረ ያለው። ስለሆነም አንደኛውና መሰረታዊ ነገር የውስጥ ችግራችንን የሚፈታበትን መንገድ የማየት በንቃት መንቀሳቀስ ይጠይቃል። ከዛ ባሻገር ህዝቡን ለሰላም ማነሳሳትም ይጠይቃል እና በአጠቃላይ ሰላምን ለኢትዮጵያ ማምጣት ማለት ኢትዮጵያን እንደ አገር ማስቀጠል ብቻ ሳይሆን እድገቷንም ማስቀጠል ማለት ስለሆነ ከዚህ አንጻር መረባረብ ይጠይቃል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።